የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ልድረስ ብለናል። ከናንተ ሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን አጫጭር ስፖርታዊ ጥንቅሮች ከሀገር ቤት እስከ ባህር ማዶ እያጋርናችሁ ቆይታ የምናደርግ ይሆናል። እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ ዛሬም እንዳይረሳ ብለናል ውድ ቤተሰቦቻችን። በዚህኛው ጥንቅራችን የተወሰኑ ሀገራዊ ጉዳዮችን ለማንሳት ግድ ስለሚለን ከሀገር ቤት እንጀምራለን። በአውሮፓ የመረጃ ሰዓታችን ሊጎች ተመልሰዋል። ትላንት ጨዋታዎች ተካሄዱ፣ ዛሬም ቀጥለው ይካሄዳሉ። በርከት ያሉ መረጃዎችን በርከት ካሉት ስቴዲየሞች ለእናንተ ውድ አድማጮቻችን እናደርሳለን። በተለይም በላሊጋ ተቃውሞ ተነስቷል። ተቃውሞቹን ለመሸፈን እየተደረጉ ያሉ ጥረቶች ደግሞ በጣም አነጋጋሪ ሆኗል። ጭራሽ የቴሌቪዥን ስርጭት እንዲቋረጥም እስከ ማድረግ ይደረሳል እየተባለ ነው። ሪያል ማድሪድ ቤት የጉዳት ዜና በርከት ብሏል። ትላንት በፍራንስ ሊጋ በጣም ምርጡን ጨዋታ አይተናል። ለየት ያለ ጥንቅር እናነሳበታለን። ዛሬ በጀርመን ቡንደስሊጋ እንዲሁም በጣሊያን ሴሪያ በጣም ትልልቅ ጨዋታዎች ይደረጋሉ። ሲያርሰበን ክርስቲያኖ ሮናልዶ ክለቡን ይዞ ዛሬ ጨዋታ ሲያደርግ የዓለም ኮከቦቹን ሜሲና ሮናልዶንም የተለየ ጥንቅር እናደርሳችኋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን የሁለት ክለቦች ጨዋታ ለየት ስለሚል እኛም ለየት አድርገን እንነግራችኋለን። ከዛ ውጪ ከፔፕ ጋርዲዮላ ጋር በተያያዘ በቢግ ሲክስ ክለብ እሳቸው የሰጡት ጋዜጣዊ መግለጫ ላይ በርካታ መረጃዎችን አግኝተናል። ለየት ያሉትን ብቻ መርጠን ይዘንን መተናል። በተለይ ደግሞ ከቀድሞ ተጫዋቻቸው ግሪሊሽ ጋር በተያያዘ ያነሷቸው ነጥቦችና እሳቸውን ለምን ረፍት አያረጉም ለተባሉት ጥያቄ የሰጡትን ምላሽ አነጋጋሪ ነው፣ ይዘነው መተናል። ሃላንድን በአንድ ጉዳይ ዛሬ እንጠብቃለን። በጣም ወሳኙን ጨዋታ ስለምናነሳም የማንቸስተር ሲቲ ደጋፊዎች እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ብለናል። የስሎት ቡድን 98% የፕሪሚየር ሊግ ጨዋታን የሚያሸንፍ ነበረ። ከዩናይትድ ጋር ፈታኝ ጨዋታ እንዳላቸው ያመኑት ስሎት አንድም ነገር እንደዚሁ አምነዋል። ማሸነፍ አለብን፣ ምክንያቱም ተከታታይ ጨዋታ እስከተሸነፍክ ድረስ ጥሩ አይደለም፣ ምላሽ መስጠት አለብን እያሉ ነው። ከዛ ውጪ በሊቨርፑል በኩል ሰፋ ያለ ቡድን ዜና ስናነሳ ፍሎሪያን ቪርዝ፣ ሳላን እናነሳለን። አለን ሺረርም የሚለን ነገር ስላለ ተጨማሪ መረጃዎችን ይዘናል። በሊቨርፑል በኩል ከሊቨርፑል ጋር በጣም ወሳኝ ጨዋታ ባለው ማንቸስተር ዩናይትድ ቤት 3 ሰዎች በብዙ ተተችተዋል፣ በብዙ ተብጠልጥለዋል። ምክንያት አለን፣ እነግራችኋለን። ብሩኖ ፈርናንዴስ ትላንት ቃለ መጠይቅ አድርጓል። በርካታ ነጥቦችን አንስቷል። ለየት ያለውን ብቻ መርጠን ይዘንላችሁ መተናል። ዩናይትድና ሲቲን እናነሳለን። የዩናይትድና የእንግሊዝ መንግስትን በተመለከተ ተጨማሪ መረጃ ስናነሳ የፕሪሚየር ሊግ ክለቦች ከዩናይትድ ተጫዋችም ይፈልጋሉ። ከዩናይትድ ጋር ሰፋ ያለ የዝውውር መረጃ ስለያዝን ዩናይትዳውያን ቆዩን። በአርሰናል የመረጃ ሰዓታችን የቡድኑን ወሳኝ ተጫዋች ሚኬል ሜሪኖን በተመለከተ ማይክል አርቴታ የሚሉን ነገር አለ። እሳቸው በረፍት ምክንያት ተጫዋቾች እንዳይገኙ ያደረጉበትን አጋጣሚ እናነሳለን። ቡካዮ ሳካን በቡድን ዜና ትሮሳርድን ጨምሮ በአርሰናል በኩል ተጠባቂውን ጨዋታ የተመለከተ በተለይም ከፉልሃም ጋር ዛሬ ክራቨን ኮቴጅ ላይ የሚደረገውን በጣም ወሳኝ ጨዋታ የተመለከተ ወሳኝ መረጃ ለአርሰናል ደጋፊዎች ይዘናል። የአርሰናልም ደጋፊዎች በጨዋታው ዙሪያ የግል መልከታችሁን እያጋራችሁን ከኛ ተጨማሪ መረጃዎችን ጠብቁ። በሰማዮቹ ባለም ሻምፒዮኖቹ ቼልሲን ቤት ሰፋ ያለ ቡድን ዜና እናነሳለን። በተለይም ከቡድኑ ቁልፍ ተጫዋችና እንደዚሁም ወደ ቡድኑ ሊያመጡ ታሰቡታል ስለተባለም አንድ ወጣት ተጫዋች እናነሳለን። በቼልሲን በኩል ተጨማሪ መረጃዎችን ይዘናል። እንዳጠቃላይ ውድ ቤተሰቦቻችን የዕለቱን አጫጭር ስፖርታዊ መረጃዎች ለእናንተ ውድ አድማጮቻችን በሚመጠን መልኩ አሰናድተን ይዘን መተናል። እንደ ሁልጊዜው ላይክ፣ ሰብስክራይብ፣ ሼር አድርጉን። ሀሳብ አስተያየታችሁን አጋሩን። የጨዋታ ግምት በሀሳብ መስጫ ሳጥናችን ላይ እያሰፈራችሁ መልካም ቆይታ ተመኘን። በ2018 በኢትዮጵያ ፕሪሚየር ሊግ ዘገባ ለመስራት የሚያስችል የስቴዲየም መግቢያ ፍቃድ የሚሰጣቸው የኢትዮጵያ ፕሪሚየር ሊግን ሌት ተቀን ለሚዘግቡ ጋዜጠኞች ብቻ ነው ብለዋል አቶ ፍቃደ ማሞ። መቶ አለቃ ፍቃደ ማሞ ማለት ነው። የሊግ ካምፓኒ ሰብሳቢ አርሰናልና ማንቸስተር ዩናይትድን ለመረጣችሁ ቦታ የለንም፣ ምርጫም ይህንን ታሳቢ ያደረገ ነው ብለዋል። አርሰናልን፣ ማንቸስተር ዩናይትድን፣ ሊቨርፑልን፣ ሲቲን፣ ቼልሲን እያላችሁ ለመዘገብ ብቻ ያላችሁ ጋዜጠኞች ፍቃድ አንሰጥም እያሉ ነው። ቦታም የለንም፣ እውነቱ ይሄ ነው። ምክንያቱ ደግሞ ይህ እንዲሆን የፈቀዱት ራሳቸው ጋዜጠኞቹ ወይም የስፖርት ጋዜጠኞቹ ናቸው። ነገር ግን ለእነኛ ለሀገር ውስጥ ሌት ተቀን ለሚዘግቡ ጋዜጠኞች
ቦታለን ማስተካከያ እናደርጋለን ብለዋል። ከሰሞኑ በማህበራዊ ትስስር ገጽ ላይ ከስፖርት ዓለም ውጭ የሆኑ ሰዎች በማህበራዊ ትስስር ገጾቻቸው የቡናና የጊዮርጊስን ጨዋታ እንዲያስመለክቱ መደረጉ ጋዜጠኞች እንዲከለከል መደረጉ ደግሞ ትልቅ ተቃውሞ አስነስቶ እንደነበር ይታወቃል። እሳቸው ማስተካከያ እናደርጋለን ግን ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ሲቲ ላሉት ሳይሆን የሀገር ውስጥ ዘገባ ሲሰሩ ለዋሉት ብቻ ብለዋል። ተጨማሪ አንድ የሀገር ቤት መረጃን ጨምር። ትላንትና ቅዱስ ጊዮርጊስ ተጫዋች አስፈርሟል። ሁለቱም ግብ ጠባቂ መሆናቸው በጣም አነጋጋሪ ነበር። የኬንያ ብሔራዊ ቡድን የግብ ጠባቂ ሆነውን ፋሩክ ሻክሎን እንዲሁም ደግሞ ሌላኛውን ግብ ጠባቂ ያለፈው ውድድር ዓመት በአዲስ አበባ ከተማ ያሳለፈውን ኮክ ኩዌትን ሁለቱንም ግብ ጠባቂዎች በትላንትናው ዕለት ቅዱስ ጊዮርጊስ የቡድኑ አካል አድርጓል። ውድ ቤተሰቦቻችን በነገው ዕለት ኢትዮጵያ ቡና ከቅዱስ ጊዮርጊስ በአዲስ አበባ ስቴዲየም የኢትዮጵያ ፕሪሚየር ሊግ የመጀመሪያ ሳምንት ጨዋታቸውን እንደሚያደርጉ ይታወቃል። ከዚሁ ጋር አያይዘን የቀጥታ ስርጭቱን በኦቢኤን ቴሌቪዥን በቀጥታ ስርጭት መከታተል ትችላላችሁ። በነፃ ነው ጨዋታው የሚተላለፈው። በሀገር ውስጥ ላላችሁ እስከዛሬ በምትከታተሉበት መንገድ መከታተል ትችላላችሁ። ምናልባት ከባህር ማዶ ውጭ ላላችሁ የኦቢኤን ቴሌቪዥንን ማህበራዊ ትስስር ገጾች ጨዋታው በሚጀምር ሰዓት መጎብኘቱ የተሻለ ነው ብለን እናምናለን። ተጨማሪ መረጃዎችን ካገኘን ግን ጨዋታዎቹ የሚተላለፉበት ተከታትለን የምናመጣላችሁ ይሆናል። ውድ ቤተሰቦቻችን ከባህር ማዶ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን እንሻገር። በድጋሚ ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን። ትላንት በስፔን ላሊጋ አንድ ወሳኝ መርሃ ግብር ነበር። ላሊጋው ከኢንተርናሽናል ብሬክ በኋላ ሲመለስ ሪያል ኦቪድን ከኤስፓኞል ያገናኘ ጨዋታ ነበረ። በአዳጊው ቡድን ሪያል ኦቪድ በኩል በሜዳቸው ጨዋታ ቢያደርጉም በኢስፓኞል 2-0 በሆነ ውጤት ተሸንፈዋል። ለኢስፓኞል ሁለቱን የማሸነፊያ ግቦች ጋርሻ 70ኛው ደቂቃ ላይ፣ ሚሌ 82ኛው ደቂቃ ላይ ሁለቱን የማሸነፊያ ግቦች ለኤስፓኞል ማስቆጠር ችለዋል። ዛሬ በላሊጋ በርከት ያሉ መርሃ ግብሮች ቀጥለው ይካሄዳሉ። ሴቪያ ከማሎርካ፣ ባርሴሎና ከዢሮና፣ ቪላሪያል ከሪያል ቤትስ፣ አትሌቲኮ ማድሪድ ከኦሳሱና ጨዋታቸውን ያደርጋሉ። ብዙ ስለተባለለት ብዙ ስለሚጠበቅበትና ለየት ወዳለው ጨዋታ እንምጣ። ባርሴሎናን ከዢሮና የሚያገናኘው ጨዋታ ነው። ጨዋታው በብዙ መንገድ ይጠበቃል። ባርሴሎና ካለፉት ወደ 10 ጨዋታዎች 7ቱን በድል ያጠናቀቀም፣ አንዳቻ 2 ሽንፈት የገጠመው። በዢሮና በኩል ካለፉት 8 የሚጠጉ ጨዋታዎች አንድ ድል ብቻ ያለው፣ 3ታቸው ወጣም፣ 4 ጨዋታዎችን በሽንፈት የደመደመ። በሁለቱ ክለቦች ስኳድ ዴፕዝ መካከል ፍጹም ልዩነት ያለ በዛሬውም ጨዋታ ላይ ለባርሴሎና ቅድመ ግምቶች ሁሉ የተሰጡበት ነው። በባርሴሎና በኩል ግን አንዳንድ ጥሩ ያልሆኑ ቁጥሮች አሉ። ውድ ቤተሰቦቻችን የመጨረሻ 2 ጨዋታቸውን ተሸንፈው ነው ኢንተርናሽናል ብሬክ የሄዱት። ከ5 ጨዋታ 3 ድል ብቻ ነው ያላቸው፣ 2 ተሸንፈዋል። በዢሮና በኩል ካለፉት 5 ጨዋታ 1 ድል ብቻ ነው ያላቸው፣ 3ታቸው 1 ሽንፈት ገጥሟቸዋል። የመጨረሻ 4 የእርስ በርስ ግንኙነታቸውን ነጥለን ብንመለከት ዢሮና 2 ጊዜ ያሸንፏል፣ ባርሴሎና 2 ጊዜ ያሸንፏል። ባርሴሎና 4-1 ነው 2 ያሸነፈው። ዢሮና 4-2 እና እንደዚሁ ደግሞ 1-0 ያሸነፈውን ጨዋታ መጥቀስ እንችላለን። በእርስ በርስ ግንኙነታቸው ባርሴሎና 12 ጊዜ ያሸንፏል፣ 3 ጊዜ ዢሮና፣ 2 ጊዜ ደግሞ በአቻ ውጤት ጨዋታቸውን አጠናቀዋል። ተጠባቂውን መርሃ ግብር ዛሬ ማን በበላይነት ሊወጣ ይችላል? ባርሴሎና ከዢሮና ቅድመ ግምታችሁ ልታደርሱን ትችላላችሁ። አንዳንድ ነገሮች ግን በስፔን ላሊጋ ተቃውሞ አስነስተዋል። ላሊጋ የተጫዋቾች ተቃውሞ እንዳይታይም እገዳ ጥሏል። ስፔን ላሊጋ ክለቦች ተጫዋቾች የባርሴሎናና የቪላሪያል ጨዋታ አሜሪካ መደረጉን በመቃወም ላይ እንደሚገኙ ይታወቃል። የሁሉም ክለብ አምበሎች በዚህ ሳምንት በሚደረጉ ጨዋታ ሲጀመሩ በ20 ሰከንድ በማዘግየት ለመቃወም ወስነዋል። ተቃውሞ ኤስፓኞል ከሪያል ኦቪድ በሚያደርጉት ጨዋታ ጀምሮ ትላንት ተመልክተናል። ስፔን ላሊጋ በኩሉ የተጫዋቾች የ20 ሰከንድ ተቃውሞ በይፋይ ስርጭት በቴሌቪዥን መስኮቶች እንዳይታይ እገዳ ጥሎባቸዋል። ስለዚህ የተጫዋቾችን ድምፅ ላሊጋው አፍኗል ማለት ይቻላል። በስርጭቱ ወቅት ተመልካቾች ተቃውሞውን እንዳይመለከቱ ለ20 ሰከንድ ስቴዲየሙ ሙሉ ገጽታ ሲታይ ሲቆይ፣ ስቴዲየም ውስጥ ተጫዋቾች እያደረጉት ያለው እንቅስቃሴ ግን እንዳይታይ ታግዷል ማለት ነው። ሃንሲ ፍሊክ ትላንት በነበረው ጋዜጣዊ መግለጫ የቪላሪያል እና የኔ ክለብ ባርሴሎና አሜሪካ ሄዶ መጫወታቸው አላስደሰተኝም፣ በዚህም ተጫዋቾች ደስተኛ አይደሉም፣ ላሊጋው ይሄን ለምን እንደወሰነ ሊገባኝ አልቻለም እያሉ ይገኛሉ። ላሊጋው ተቃውሞ ገጥሞታል። ተቃውሞ ለህዝብ እንዳይደርስ ደግሞ ላሊጋው አፍኖታል። ምናልባት እንደዚህ አይነት እውነቶችን በስፖርት ዓለም አልለመድናቸውም። በሌላ ጉዳዮች ላይ ታፍኖ ሊሆን ይችላል የህዝብ ድምፅ።
በእግር ኳስ ዓለም ምናልባት ለመጀመሪያ ጊዜ ሊሆን ይችላል። የግል መልከታችሁን በሐሳብ መስጫ ሳጥናችን ላይ እንደሁል ጊዜው ልታጋሩን ትችላላችሁ። ሪያል ማድሪድ ከሄታፌ ነው ነገ ጨዋታቸውን የሚያደርጉት። ግን ሪያል ማድሪድ በዚህ ሰዓት ላይ በጣም ወሳኝ የሚባሉ ተጫዋቾችን ለአብነት ያክል ዲያን ሆይሰን፣ ትሬንት አሌክሳንድር-አርኖልድ፣ ካርቫሃል፣ ሩዲገር፣ ሜንዲክ፣ ሴባዮስ በጨዋታው ላይ የመድረሳቸው ነገር 100% አይገኙምና አጠራጣሪ የሚሉ አሉ። እንደ ትሬንት፣ ካርቫሃል፣ ሆይሰን ያሉ ግን የመገኘት እድላቸው በጣም ዝቅተኛ ነው። ሪያል ማድሪድ በጉዳት እየታመሰ ይገኛል። በርከት ያሉ ቁልፍ ተጫዋቾችን እናትሆኑም ሄታፌን እንኳን የሚገጥመው ግን ክላሲኮ ጨዋታ ስለሆነ ብዙዎችን እያሳሰበ ያለው በዚህ ሰዓት ላይ ትኩረት አልተሰጠውም። የሄታፌ ጨዋታ ግን በርከት ያሉ ጉዳቶች አሉበት። ምናልባት በሪያል ማድሪድ በኩል ጥሩ የሚባለው ዜና ትላንትና ኬሊያን ምባፔ ከቡድኑ ጋር ልምምድ ሰርቷል። የተወሰነ የጉልበት ህመም አለው የሚሉ መረጃዎች በስፋት ቢወጡም በትላንትናው ዕለት ግን ኬሊያን ምባፔም ከዋናው የሪያል ማድሪድ ቡድን ጋር ልምምድ አድርጓል። ስለዚህ የሄታፌ ጨዋታ ላይ ይሰለፋል ተብሎ ይጠበቃል። ተጨማሪ የቡድን መረጃዎችን ከሪያል ማድሪድ ጋር በተያያዘ በቀጣይ መረጃ ሰዓታችን የምናካተተው ይሆናል። ትላንት በጣም ተጠባቂ የነበረ ለተመልካች ፍጹም አዝናኝ የነበረ ጨዋታ ነበረ። በፓሪስ ሰን ዠርሜን እና በስትራስቡርግ መካከል የነበረ ጨዋታ ነው። ጨዋታው በብዙ መንገድ ሲጠበቅ ነበረ። ትላንትና በፓሪስ ሰን ዠርሜን በኩል ኒኮላ ባርኮላ ብራድሊ ባርኮላ 6ኛው ደቂቃ ላይ ግብ አስቆጥሮ ፓሪስ ሰን ዠርሜኖች ይመሩ ነበረ። በኋላም ላይ ግን ስትራስቡርጎች ጨዋታውን ወደ 2-1 በፍጥነት ነበር የቀየሩት። ወደ 2-1 ሲቀይሩት 26ኛው ደቂቃ ላይ ፓንቺሊ 41ኛው ደቂቃ ላይ ሞሬር ግብ አስቆጥሮ 2-1 ስትራስቡርግ እየመራ ነበር ረፍት የወጡት። ከረፍት እንደተመለሱ ሌላ 3ኛ ግብ ፓንቺሊ አክሎ እንግዲህ ፓሪስ ሰን ዠርሜን 3-1 በሆነ ውጤት እየተመራ ነበረ በስትራስቡርግ። በኋላም ላይ ግን ጎንካሎ ራሞስ በፍጹም ቅጣት ምት 3-2 አደረገውን ጨዋታውን። ማዩሉ 79ኛው ደቂቃ ላይ 3ኛውን ግብ አክሎ ፓሪስ ሰን ዠርሜን ቢያንስ ከጨዋታው 1 ነጥብ ተጋርቶ እንዲወጣ አድርጓል። ጨዋታው የነበረውም በፓርክ ደ ፕሪንስ እንደነበረ የሚዘነጋ አይደለም። ውጤቱን ተከትሎ ፓሪስ ሰን ዠርሜኖች በ17 ነጥብ የፍራንስ ሊጋን መምራት ቀጥለዋል። ስትራስቡርግ በ16 ነጥብ ወደ ሁለተኛ መጥቷል። ማርሴይ እጁ ላይ 1 ውድ ጨዋታ ይቀረዋል። ስለዚህ ያንን ጨዋታ ድል የሚያደርግ ከሆነ መሪነቱን ከፓሪስ ሰን ዠርሜን መረከብ ይችላል። ኦሎምፒክ ሊዮንም በተመሳይ መሪነቱን መረከብ ይችላል። ቀሪ ጨዋታውን የሚያሸንፍ ከሆነ 4ኛ ነው። ሞናኮም በ13 ነጥብ 5ኛ ነው። ሞናኮም ድል የሚያደርግ ከሆነ ሁለተኝነትን ከስትራስቡርግ መረከብ የሚችልበት ሰፊ እድል አለ። ግን ሰፊ የግብ ልዩነት በሁለቱ ክለቦች መካከል እንዳለ ሳይዘነጋ ማለት ነው። ትላንትና ዲዛይር-ዱዊን ጨምሮ በርከት ያሉ የፓሪስ ሰን ዠርሜን ከዋክብት የሉም ነበር ማለት ይቻላል። ዲዛይር-ዱዊ ከ9 ድሪብል 9ኙም አልተሳኩለትም። ውድ ቤተሰቦቻችን አንዱም ሳይሳካ ነው ከሜዳ የወጣው። ፓሪስ ሰን ዠርሜን ከቶድ ቦህሊ ቡድኖች ጋር ባረጋቸው የ25 ጨዋታዎች ላይ 3 ተጫወተ፣ 2 ተሸነፈ፣ 1 ወጣ። ድል የሚባል ነገር የለም። ቼልሲን መጥቀስ እንችላለን። በክለቦች ዓለም ዋንጫ 8 ግብ ተቆጠረበት፣ 4 ጎል አስቆጠሩ። አንድ ትልቅ ዋንጫን ተቀምተዋል። የክለቦች ዓለም ዋንጫን ማለት ነው በቼልሲ የተቀሙት ፓሪስ ሰን ዠርሜን። የስትራስቡርጉ አሰልጣኝ ሊያም ሮዝ ኒዮር ላታምኑ ትችላላችሁ፣ ነገር ግን ምሽቱ ጨዋታ ለማሸነፍ ካቀርናቸው 5 ዋና ተጫዋቾች ግልጋሎት አላገኘንም ብለዋል እና ፓሪስ ሰን ዠርሜን ለማሸነፍ የምንችልበት አጋጣሚ ነበር ብለዋል። በምሽቱ ጨዋታም የአውሮፓ ሻምፒዮኖቹ ነጥብ ያስጣሉት የስትራስቡርግ ቡድን ተጫዋቾች በእድሜ ደረጃ ብናያቸው ወደ ቤተሰቦቻችን አማካይ እድሜ 20 ዓመት ከ342 ቀን ነው። 21 ዓመት አይሞላም አማካይ እድሜ ራሱ። የስትራስቡርግ በምሽቱ ጨዋታ ላይ ፍጹም የተለዩ ነበሩ። አስደናቂ እግር ኳስን እናስመልክተውናል። ከበርካቶችም ዘንድ አድናቆትን አግኝተዋል። ምናልባት የደረጃ ሰንጠረዥ ላይ ለውጥ ሊያመጡ የሚችሉ ጨዋታዎች በፍራንስ ሊጋ ዛሬ ኒስ ከኦሎምፒክ ማርሴይ 12 ሰዓት፣ አንገርስ ከሞናኮ ምሽት 2 ሰዓት፣ እንዲሁም ምሽት 4 ሰዓት ከ05 ደቂቃ ሲል ኦሎምፒክ ማርሴይ ከሊሃቨር ጨዋታቸውን የሚያደርጉ ይሆናል። በጀርመን ቡንደስሊጋ አንድ በጣም ወሳኝ ጨዋታ ተደርጓል ትላንትና። በጀርመን ቡንደስሊጋ ከኢንተርናሽናል ብሬክ መልስ ዩኒየን በርሊን ከቦሩሲያ ሞንቹግላድባህ ያደረጉት ጨዋታ ነበርም። ባለሜዳው ዩኒየን በርሊን 3-1 በሆነ ውጤት ድል አድርጓል።
ዶሂክ 3ኛውና 26ኛው ደቂቃ ላይ ከሄድሪ 81ኛው ደቂቃ ላይ ሶስቱን የዩኒየን በርሊን ግብ ሲያስቆጥሩ ለቦሩሲያ ሞንቾግላድባ ብቸኛዋን ከሽንፈት ያልታደገች ግብ 33ኛው ደቂቃ ላይ ታብኮቪች ነበረ ማስቆጠር የቻለው። ጨዋታው በዛው በዩኒየን በርሊን 3-1 አሸናፊነት ተጠናቋል። ዛሬ ቡንደስሊጋ ከ10 ሰዓት ከ30 ጀምሮ መደረጋቸውን ይቀጥላሉ። ሃይደንሄም ከወርደር ብሌመን፣ ኮሎኝ ከኦግስቡርግ፣ ወልቭስበርግ ከስቱትጋርት፣ አርቢ ላይፕዚግ ሃምቡርግ፣ ሜንዝ ከባየርን ሌቨርኩሰን። የምሽቱ ትልቅ ጨዋታ በጀርመን ደር ክላሲካ ባየር ሙኒክ ከቦሩሲያ ዶርትመንድ ምሽት 1 ሰዓት ከ30 ጀምሮ እንደዚሁ ጨዋታቸውን የሚያደርጉ ይሆናል። ዛሬ ምሽት 1 ሰዓት ከ30 ባየር ሙኒክ ከቦሩሲያ ዶርትመንድ የሚያደርጉትን ጨዋታ በተወሰነ መንገድ እናንሳ። ውድ ቤተሰቦቻችን ባየር ሙኒክ ከመጨረሻ ወይም በዚህ ዓመት ካደረጋቸው የውድድር ዓመቱ ማለት ነው ከ10 ጨዋታ 10 አሸንፎ ነው ለዚህ ጨዋታ የሚበቃው። ቦሩሲያ ዶርትመንድ ከ9 ጨዋታ 6 አሸንፎ 3 አቻ ወጥቶ ነው። ሁለቱም ሽንፈት የሚባል ነገር በዚህ ዓመት አልተመለከትንም። አሊያንዝ አሬና ላይ ነው ጨዋታው የሚደረገው። በመጨረሻ 5 ጨዋታ ባየር ሙኒክ 5ቱንም አሸንፏል። በሰፊ ግብ ልዩነት ያሸነፋቸው 5-1፣ 4-1፣ ቼልሲ 3-1 ያሸነፈው ይጠቀሳል። በቦሩሲያ ዶርትመንድ በኩል ባለፉት 5 ጨዋታ 2 አቻ ሲወጡ ቀሪ ጨዋታዎችን በድል ነው ማጠናቀቅ የቻሉት። የእርስ በርስ ግንኙነታቸውን ብናይ ባየር ሙኒክ 67 ጊዜ ድል አድርጓል። 34 ጊዜ ባየር ሙኒክ አሸንፏል። 37 ጊዜ አቻ ወጥቷል። የመጨረሻ 4 ግንኙነታቸውን ነጠለን ብናይ 2 ጊዜ አቻ ሲወጡ አንዴ ቦሩሲያ ዶርትመንድ አንዴ ባየር ሙኒክ ድል አድርጓል። ዛሬ ምሽት 1 ሰዓት ከ30 በጀርመን ደል ክላሲካ ባየር ሙኒክ ከቦሩሲያ ዶርትመንድ ማን ጨዋታውን በበላይነት ሊወጣ ይችላል? በሐሳብ መስጫ ሳጥናችን መልእክታችሁን አድርሱን። የጣሊያን ሴሪ መርሃ ግብሮች ከዛሬ ጀምሮ ነው መደረግ የሚጀምሩት። ልክ እንደ ተወዳጁ የእንግሊዝ ፕሪሚየር ሊግ በጣሊያን ሴሪ ሊሴ ከሳሱሎ፣ ፔዥያ ከቬሮና፣ ቶሪኖ ከናፖሊና ሮማ ከኢንተር ዛሬ የሚደረጉ ጨዋታዎች ናቸው። እሁድ ሴሪው ይቀጥላል። ኮሞን ከዩቬንቱስ፣ ካግላሪን ከቦሎኛ፣ ዤኗን ከፓርማ፣ አታላንታን ከላዚዮ፣ ሚላንን ከፊዮረንቲና ያገናኛል። ሰኞ በጣሊያን ሴሪ ክሬሞኔሴ ከዩዲኒዜ የሚያደርጓት ጨዋታ ደግሞ በትልቁ በጣሊያን ሴሪ የሚጠበቁ መርሃ ግብሮች ናቸው። ዛሬ ሮማ ከኢንተር ምሽት 3:45 ጀምሮ በጣሊያን ሴሪ የሚያደርጉት ጨዋታ በትልቁ ይጠበቃል። ባለሜዳው ሮማ በስታዲዮ ኦሎምፒኮ ዴ ሮማ ነው ጨዋታው የሚደረገው። ባለሜዳው ሮማ 6 ጨዋታ ድል አድርጎ 2 ተሸንፏል ከመጨረሻዎቹ 8 ጨዋታ። በኢንተር በኩል ከመጨረሻዎቹ 8 ጨዋታ በተመሳይ 6 አሸንፎ 2 ጨዋታ ሽንፈት ገጥሞታል። ስለዚህ አቻ የሚባል ነገር አያውቁም ሁለቱ ክለቦች በዚህ ዓመት ላይ። ምሽት 3:45 በሚጀምረው ጨዋታ ታዲያ የመጀመሪያ ተሸናፊ ወይስ አቻቸውን ያስቀጥላሉ ወይንስ አንድ አሸናፊ ይኖራል የሚለው ይጠበቃል። በሮማ በኩል ባለፉት 5 ጨዋታ 1 ሽንፈት 4 ድል አላቸው። በኢንተር በኩል 1 አቻ 4 ድል አላቸው። እነዚህ ሁለት ክለቦች በታሪክ ኢንተር 97 ጊዜ ሮማን ሲያሸንፍ ሮማ 61 ጊዜ ኢንተርን አሸንፏል። 58 ጊዜ አቻ ተለያይተዋል። በመጨረሻም 4 ግንኙነታቸውን ነጥለን ከተመለከትን ውድ ቤተሰቦቻችን ኢንተር 3ቱን ድል አድርጓል። ሮማ 1 ጊዜ ብቻ ነው በመጨረሻ 4 ጨዋታ ኢንተርን ማሸነፍ የቻለው። ዛሬ ምሽት 3:45 ጀምሮ በስታዲዮ ኦሎምፒኮ ዴ ሮማ የሚደረገው ርዕስ ጨዋታ ማን በበላይነት ይወጣል? ቅድመ ግምታችሁ ማድረስ ትችላላችሁ። የሳውዲ ፕሮ ሊግም ተመልሷል። ውድ ቤተሰቦቻችን ትላንት ሲጠበቁ ከነበሩ ጨዋታዎች ውስጥ ላብነት ያክል አልአህሊ ከአልሻባብ ጋር ያደረጉት ጨዋታ 1-1 በሆናቸው ውጤት ተጠናቋል። በጎዶሎ ተጫዋች የገጠሙትን ቡድን ነው ድል ማድረግ የተሳናቸው አልአህሊዎች። ኢቫን ቶኒ በፍጹም ቅጣት ምት 15ኛው ደቂቃ ላይ አልአህሊን መሪ ያደረገ። አልሻባብ 77ኛው ደቂቃ ላይ በቀይ ካርድ ተጫዋች ወጣባቸው አልሻውሪክ። ነገር ግን ከ10 ደቂቃ በኋላ ቦር ዌንሄል ግብ አስቆጥሮላቸው በጎዶሎ ተጫዋች ያሉት 1 ነጥብ ከጨዋታው ማግኘት እንዲችሉ ረድቷቸዋል። ሌላኛው መርሃ ግብር የከሪም ቤንዜማው ቡድን አልኢትሃድ ከአልፋያ ጋር ያደረጉት ጨዋታም 1-1 በሆናቸው ውጤት ተጠናቋል። በአልፋያ በኩል ነበረ ሳክላ 46ኛው ደቂቃ ከረፍት በፊት ግብ ያስቆጠረው። ያቻነቷን ግብ ለአልኢትሃድ አልጋማድ ያስቆጠረ። በጣም አሳዛኙ ዜና ግን ከሪም ቤንዜማ በጨዋታው ላይ ባለቀ ሰዓት ያገኛትን ፍጹም ቅጣት ምት ሳይጠቀምባት ቀርቶ አምከኗት ማለት ነው። አልኢትሃዶች ከጨዋታው ነጥብ ማግኘት አልቻሉም። ቤንዜማ ከመታቸው ያለፉት 12 ፍጹም ቅጣት ምት 8ቱን አምክኗል። ትላንትናም ባለቀ ሰዓት አምክኖታል። ምናልባት ቤንዜማን ስላነሳን አንድ መረጃ እናስታውስ።
ልክ የዛሬ 3 ዓመት ልክ በዚህች ቀን ከሪም ቤንዜማ ለመጀመሪያ ጊዜ ባሎን ዶርን በእግር ኳስ ህይወቱ ያሸነፈበት ለመጨረሻም ጊዜ ማለት ይቻላል። በዛ ወቅት በ46 ጨዋታ 44 ጎል 15 አሲስት የነበረው በየ66 ደቂቃው የግብ አስተዋጽኦ የነበረው ሻምፒዮንስ ሊግ፣ ላሊጋ፣ የስፔን ሱፐር ካፕ፣ ዩኤፋ ኔሽንስ ሊግን ደግሞ ከፈረንሳይ ብሔራዊ ቡድን ጋር ያሳካበት ጊዜ ነበረ። ልክ በዛሬዋ ቀን ከ3 ዓመት በፊት ከሪም ቤንዜማ የባሎን ዶር አሸናፊ ነበር። ትላንትና ፍጹም ቅጣት ምት ባለቀ ሳስቶ ግን ክለቡን ዋጋ አስከፍሎታል። ዛሬ የሳውዲ ፕሮ ሊግ መርሃ ግብሮች ቀጥለው ይካሄዳሉ። አልኢትፋክ ከአል ሂላል 11:45 ደቂቃ፣ አልኦኮድ ከአልአሕዘም ምሽት 12:15 ደቂቃ። በጣም ተጠባቂው ጨዋታ ምሽት 3 ሰዓት አልናስርን ከአልፋቲ ጋር ጨዋታ ያገናኛል። ሲያረሰበን ክርስቲያኖ ሮናልዶ ከፖርቱጋል ብሔራዊ ቡድን ጋር በጣም ወሳኝ ጊዜን በዓለም ዋንጫ የማጣሪያ ጨዋታ ካሳለፈ በኋላ ዛሬ ምሽት እንግዲህ በቡድን ውስጥ በቋሚነት ይጀምራል ተብሎ ይጠበቃል፣ አዲስ ነገር ካልተፈጠረ በስተቀር። በቀጣይ መረጃ ሰዓታችን ከዚህ ጨዋታ ጋር በተያያዘ አዲስ መረጃ ከወጣ በተለይም ከክርስቲያኖ ሮናልዶ ጋር በተያያዘ ይገኛል አይገኝም በጨዋታው ላይ የሚል ካገኘን በዚሁ በቃል ስፖርት ዩቲዩብ ቻናላችን ላይ የምናጋራችሁናል። አልናስር ወደ መሪነት ለመምጣት በጣም ወሳኝ ጨዋታ ምሽት 3 ሰዓት ጀምሮ ከአልፋታ ጋር የሚያደርግ ይሆናል። ሌጀንዶችን እናንሳ በዚሁ ሜሲና ሮናልዶን። ምናልባትም ፖርቱጋል አልፋ ለዓለም ዋንጫ በእርግጥ አንድ ጨዋታ ብቻ ማሸነፍ በቂዋ ነው፣ ወይም አንድ ነጥብ ብቻ ያስፈልጋታል ከቀጣዩ የዓለም ዋንጫ ማጣሪያ ጨዋታ ወደ ዓለም ዋንጫ ለማለፍ። ሜሲ ያስቀድሞ አርጀንቲና ምድቧን በአንደኝነት አጠናቃ ለዓለም ዋንጫ መብቃቷ ይታወቃል። ሜሲና ሮናልዶ ታዲያ ምናልባትም ፖርቱጋል አንዷን ነጥብ አሳክታ ከነ ብቃታቸው ብቆ ነው ከጉዳት ነፃው ነው 2026 የዓለም ዋንጫን የሚጫወቱ ከሆነ በ6 ዓለም ዋንጫ የተጫወቱ የመጀመሪያ 2 ተጫዋቾች ይሆናሉ ማለት ነው። ከረጅም ዓመት በእግር ኳስ ህይወታቸው እነኚህን 2 ተጫዋቾች እየተመለከተ እንገኛለን። በጣም አስደናቂ ጉዞ ላይ ይገኛሉ። ስለዚህ 2026 ዋንጫ 6ኛ ዋንጫቸው ይሆናል ማለት ነው። በ5ኛው የዓለም ዋንጫቸው ሜሲ ቀንቶታል። በ6ኛው ሮናልዶ የዓለም ዋንጫን ለመጀመሪያ ጊዜ በእግር ኳስ ህይወቱ ያነሳይ ሆኖ በትልቁ ይጠበቃል። በግል ክብር ደረጃ ሁሉንም አሳክተዋል። በዋንጫ ደረጃ ምናልባት ልዩነት የምትባለው የዓለም ዋንጫ ናት። ማን በቀጣይነት ያሳካዋል የሚለው ደግሞ በ2026 የሚጠበቅ ይሆናል። በብሔራዊ ቡድን ደረጃ ስዊድን አሰልጣኙን ካሰናበተች በኋላ ስካይ ስፖርት በዘገባው ይዞት በወጣው መረጃ መሰረት ኦልሞስት ከስምነት ደርሷል። ሹመቱ ብቻ ነው የቀረው የግራም ፖተር እያሉ ነው። የቀድሞ የዌስትሃም ዩናይትድ፣ ቼልሲ፣ ብራይተን አሰልጣኝ የነበሩት ግራም ፖተር የስዊድን ብሔራዊ ቡድን አሰልጣኝ ለመሆን ምናልባትም በእነኚህ ጥቂት ቀናት ውስጥ ፊርማቸውን ያኖራሉ ተብሏል። ዓላማው ለ2026 ለዓለም ዋንጫ ማብቃት ነበረ ስዊድንን። ይሄ እንዳልኳችሁ በእግር ኳስ ተአምር ነው የሚፈልገው ውድ ቤተሰቦቻችን እንጂ ስዊድንን ያሳልፋሉ ተብሎ አይጠበቅም። ግን ስዊድን ለዚች ተአምራዊ ሙከራም ቢሆን ግራም ፖተር ይሻላሉ ብለዋል። ለማንኛውም ስምነቱ ኦልሞስት ተጠናቋል ተብሏል። ሹመቱን በተመለከተ በቀጣይ መረጃችን ላይ እጃችን ላይ እንደደረሰ ከቃል ስፖርት ዩቲዩብ ቻናል የምናጋራችሁናል። አንድ ተጨማሪ መረጃ እናንሳዛው ብሔራዊ ቡድን ላይ በ2026 የዓለም ዋንጫ የዓለማችንን 37% ህዝብ የሚሸፍኑ ሀገራት በዓለም ዋንጫ አይሳተፉም። ኢንዲያ 1.45 ቢሊዮን ህዝብ ይዛ የዓለም ዋንጫ አትሳተፍም። ቻይና በ1 ቢሊዮን ህዝብ በላይ ይዛ ዓለም ዋንጫ ላይ አትሳተፍም። ኢንዶኔዥያ 283 ሚሊዮን ህዝብ ይዛ የዓለም ዋንጫን ተመልካች ብቻ ናት። ፓኪስታን በ251.3 ሚሊዮን ህዝብ ዓለም ዋንጫ ዘንድሮም ብርቋ ይሆናል ማለት ነው። እነኚህ 4 ሀገራት 37% የዓለም ህዝብ ይሸፍናሉ። በእርግጥ ከአህጉራችንም በርካታ ህዝብ ያላት ናይጄሪያ የዓለም ዋንጫን ጥሎ ማለፍ ውስጥ እንጂ ያለችው በቀጥታ ማለፍ አልቻለችም። ኢትዮጵያ ሌላኛዋ በአፍሪካ በርካታ ህዝብ የያዘችው ሀገር የዓለም ዋንጫን በቴሌቪዥን መስኮት ብቻ ለማየት ከተገደድን ውስጥ እንጠቀሳለን። በዓለም ዋንጫ ግን 37% ህዝብ የሚሸፍኑ እነኚህ 4 ሀገራትም የዓለም ዋንጫን ተመልካች ብቻ ናቸው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ለእናንተ ውድ አድማጮቻችን ከሀገር ቤት እስከ ባህር ማዶ የሰዓቱን አጫጭር ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን እስከ ፕሮግራማችን ፍጻሜ ቆዩ።
ሁለት ክለቦች ሁለት የተለያየ ዓለም ውስጥ ይገኛሉ ከአምናውን ጋር ብቻ ነው የዓለማቸው የሚለየው እንጂ ሁለቱም ዘንድሮ በጣም አስደናቂ ናቸው አምና በርንማውዝ በዚህ ሰዓት ላይ በፕሪሚየር ሊጉ ከ7 ጨዋታ በኋላ 13ኛ ደረጃ ያለ ሁለት የግብ ዕዳ የነበረበት ነው ዘንድሮ ግን ከ7 ጨዋታ በኋላ 14 ነጥብና 3 ግብ ይዞ ትርፍ ንጹህ ግብ ይዞ 4ኛ ደረጃ ላይ ይገኛል ክሪስታል ፓላስ አምና በዚህ ሰዓት ላይ ከ7 ጨዋታ በኋላ 3 ነጥብና 5 የግብ ዕዳ የነበረበት ዘንድሮ ግን ከ7 ጨዋታ በኋላ 12 ነጥብ የያዘ 4 ንጹህ ግብ ያለው 6ኛ ላይ የተቀመጠ ክለብ ነው እነኚህ ከአምናው ፍጹም የተሻሻሉት ሁለት ክለቦች በርንማውዝ ከክሪስታል ፓላስ የሚያደርጉት ጨዋታ ዛሬ ሴልኸርስት ፓርክ ስቴዲየም ላይ በትልቁ በእንግሊዝ ምድር እየተጠበቀ ይገኛል ጃክ ግሪሊሽ እጅግ በጣም አስደናቂ ጊዜን እያሳለፈ ይገኛል በፕሪሚየር ሊጉ የመጨረሻ 3 ጨዋታዎችን ብናይ ከ7.1 በታች ሬቲንግ የለውም 7.1 7.4 8 ነው በጣም አሳዛኙ ዜና ግን ሲቲን በተቃራኒው መግጠም አይችልም በእንግሊዝ ህግ መሰረት በውሰት ያለ ክለብ እናት ክለቡን መግጠም ስለማይችል ምናልባት ለጃክ ግሪሊሽ ጥሩ ቀን አይደለም ዛሬ ማለት ይቻላል ጃክ ግሪሊሽን በተመለከተም የሱን ተጽዕኖ በኤቨርተን ቤት ከመጀመሪያው ቀን ጀምሮ አይቼዋለሁ ብሏል ፔፕ ጋርዲዮላ ከመጀመሪያው ጊዜ ጀምሮ ለመጫወት ፍላጎት ነበረው የሚፈልገውን አግኝቷል እኛም ስንፈልግ የነበረው ተጫዋቹ እንዲጫወት ነው ልዩነቱ እኛ ጋር አልተጫወተም አሁን እየተጫወተ ነው ጃክ ግሪሊሽ ወደ አቋሙ ወደ ስራው ተመልሷል ብለዋል ፔፕ ጋርዲዮላ የኔ በሲቲ መቆየት ችግር እየፈጠረ እንደሆነ ባውቅ ወይም ታክቲክ እየሰራ እንዳልሆነ ባውቅ ወዲያው ስራዬን እለቃለሁ ነገር ግን አሁንም ለተጫዋቾቼ ሳልሰስት የምሰጥ ጉልበት አለኝ ብያስባለሁ ብለዋል ፔፕ ጋርዲዮላ ሌላ ያይዘው ያነሱት ነገር አንዳንድ ሰዎች ረፍት ያስፈልገኛል ብለው እንደሚያስቡ የሆነ ቦታ ላይ ሰምቻለሁ ወይም አንበቤያለሁ እስማማለሁ በ2035 ለማረፍ አሰብያለሁ ስራዬን በእንግሊዝ ምድርና በማንቸስተር ሲቲ ቤት ገና እስካሁን አልጨረስኩም ያሉት ጋርዲዮላ ረፍት እንደሚያስፈልገኝ ሰምቻለሁ ወይ አንበቤያለሁ እንግዲህ ከ10 ዓመት በኋላ አረፋለሁ ጠብቁኝ እያሉ ይገኛሉ የፊት መስመር አጥቂያቸውን ሃላንድን የተመለከተ ተጨማሪ መረጃ እናንሳ ኤርሊንግ ብሮት ሃላንድ በ5 ተከታታይ ፕሪሚየር ሊግ ጨዋታ ግብ አስቆጥሯል 6ኛው ጨዋታን ያደርጋል ከኤቨርተን ጋር ግብ ያስቆጥርና በ6 ጨዋታ 6ኛ ተከታታይ ግቡ ላይ ይደርሳል ምናልባት የጄሚ ቫርዲ ሪካርድ አለ በፕሪሚየር ሊግ የተያዘ 11 ተከታታይ ጨዋታ ግብ ማስቆጠር ሃላንድ 5 ደርሷል 6ኛውን ከኤቨርተን ጋር ይሞክራል ማንቸስተር ሲቲ ከኤቨርተን ተጠባቂው መርሃ ግብር ይደረጋል ዛሬ በማንቸስተር ሲቲ በኩል ከዚህ ዓመት 9 ጨዋታ 6 ድል ከዚህ ዓመት 10 ጨዋታ 6 ድል 2 ሽንፈት 2 አቻ አላቸው በኤቨርተን በኩል ከዚህ ዓመት እንግዲህ ወደ 9 የሚጠጉ ጨዋታዎችን ያደረጉት ከነዚህ 9 ጨዋታ 4 ድል 2 አቻ 3 ሽንፈት በኤቨርተን በኩል ተመልክተናል በባለሜዳው ማንቸስተር ሲቲ በኩል 3 ድል 2 አቻ ከመጨረሻ 5 ጨዋታ በኤቨርተን በኩል ከመጨረሻ 5 ጨዋታ 1 ድል ብቻ ነው ያላቸው 2 አቻ 2 ሽንፈት ገጥሟቸዋል ሲቲ 81 ጊዜ ኤቨርተንን አሸንፏል ኤቨርተን ማንቸስተር ሲቲን 66 ጊዜ ነው የረታው 49 ጊዜ ባቸው ውጤት ጨዋታቸውን አጠናቋል በመጨረሻ 4 ጨዋታ ሲቲ 3ቱን ሲያሸንፍ አንድ ጊዜ ብቻ ነው አቻ መውጣት የቻሉት ለኤቨርተን ትልቁ ውጤት በመጨረሻ 4 ጨዋታ ሲቲ ላይ 1 ነጥብ ማግኘት ብቻ ነው በኢታድ ስቴዲየም ዛሬ አመሻሽ 11 ሰዓት ላይ የሚደረገውን ጨዋታ ማን በበላይነት ሊወጣ ይችላል ሲቲ ወይንስ ኤቨርተን ቀድመ ግምታችሁን በሐሳብ መስጫ ሳጥናችን ላይ አድርሱን ሊቨርፑል በአርኔ ስሎት ስር በ98% የፕሪሚየር ሊግ ጨዋታን የማሸነፍ ንጻሬ ያለው ከ45 ጨዋታ 44 ጎል ሊቨርፑል በአርኔ ስሎት ስር በ98% ጨዋታ ግብ አስቆጥሯል ከ45ቱ 44ቱ ላይ ግብ አስቆጥሯል ይህ በፕሪሚየር ሊግ ትልቅ ታሪክ ነው በነገራችን ላይ የሳቸው ቡድን ግን በመጨረሻዎቹ 3 ጨዋታዎች በፕሪሚየር ሊግና በአውሮፓ ሻምፒዮንስ ሊግ ሽንፈት ከደረሰበት በኋላ በተወሰነ መንገድ ጥያቄ ተነስቶበት ነበር ሳቸውም ይሄንን አልተጠራጠሩም ምላሽ ሰጥተውበታል እንደውም ቃል በቃል ያሉት ምንድነው ውጤት አይዋሽም ነው ያሉት እሳቸው 3 ተከታታይ ጨዋታ በመደዳው ተሸንፈናል ስለዚህ ለዛ ምላሽ መስጠት አለብን የዩናይትድ ጨዋታ ይጠብቀናል ብለዋል ቡድናቸው ግን ግብ የማስቆጠር ችግር የለበትም ዘንድሮ ምናልባትም ተከላካይ ክፍሉ ላይ ብዙ ጥያቄ ይነሳል በርግጥ እነ ቨርጂል ቫን ዳይክም ቁጥራቸው ትልቅ ነው ግን ሊቨርፑል ግብ እየተቆጠረበት ነው እንደ አምነው አይደለም የሊቨርፑል አሰልጣኝ አርኔ ስሎት ስለ አዲሱ አጥቂያቸው አሌክሳንደር ኢሳክም ሲጠየቁ የዩናይትድ ጨዋታ ጀምሮ ገምግሙት ፍረዱበት ብለዋል አሌክሳንደር ኢሳክ ከ5-6 ሳምንት የሚሆን የራሱ
ፕሪሲዝን ዝግጅት ነበረው ብሏል። እሳቸው ፕሪሚየር ሊጉን ማለታቸው ነው። አሁን በፊትነሱ ደረጃ እሱም በመገኘት ከሚገባው ደረጃ ላይ ደርሷል። ከዩናይትድ ጨዋታ ጀምሮ ሁሉንም ነገር መመልከት መፍረድ ትችላላችሁ ብለዋል። ምናልባት ኢሳክ በዩናይትድ ጨዋታ ላይ እድል ሊሰጡ ታስበው ነው ወይ የሚጠበቅ ነው የሚሆነው። የባየርን ሌቨርኩሰን ስፖርት ዳይሬክተር ሲሞን ሮልፍስም ስለ ፍሎሪያን ቪርትዝ አንስተዋል። ብዙ ትችት እያስተናገደ ያለው እሱ ነው አንደኛው። ስለ ፍሎሪያን ቪርትዝ ያው ስሎትም ብዙ ነገር ብለዋል። ተጫዋቹ የግብ ዕድል እየፈጠረ ነው ብለው ነበር። የቀድሞ የባየርን ሌቨርኩሰን ስፖርቲንግ ዳይሬክተርም የቡድን ተጫዋች ነው፣ ቡድኑ ተቀናጅቶ ሲሰራ እና ሁሉም የየራሱን ሚና ሲኖረው የፍሎሪያንም ጨዋታ ጥራት ይጨምራል። ስለዚህ አንድ እሱን ብቻ መተቸት ተገቢ አይደለም ብሏል። ስለዚህ ኢሳክና ፍሎሪያን ቪርትዝ በዩናይትድ ጨዋታ እንዴት ያለ ጊዜ ሊያሳልፉ ይችላሉ የሚለው በትልቁ ይጠበቃል። በዚህ ሲዝን ብዙም ይተቸውም ሳላ በነገራችን ላይ እንደ አጠቃላይ ግብ ዕድልን በመፍጠር ብሩኖን የሚስተካከል የለም በተወዳጁ የእንግሊዝ ፕሪሚየር ሊግ። ነገር ግን ትልልቅ የግብ ዕድሎችን በመፍጠር ግን ካየን ያው ቀዳሚው አዳም ዋርተን ነው፣ በ5 ቀዳሚ ነው። ቀጥሎ የምናገኘው ሳላ ነው፣ 4 አለው። ስለዚህ በፕሪሚየር ሊጉ ሁለተኛው ትልልቅ የግብ ዕድሎችን የፈጠረ ተጫዋች ነው። ሞርጋን ሮጀርስ፣ ግናንት ዣካ፣ ዴቪድ ብሩክ 4 አላቸው። በእርግጥ አዳም ዋርተን ቀዳሚ ነው። ሳላም በዚህ ረገድ ጥሩ ቁጥር አለው። አብዝቶ የሚወደውን ዩናይትድን በተቃራኒው መግጠም ሳላ በዚህ ሳምንት መጥቶለታል። ምናልባት በሳላ በኩል ይሄ መጥፎ ብቃቱን ሊያሻሽል የሚችልበት አጋጣሚ ከተፈጠረ እሑድ 12:30 የሚጠበቀው ጨዋታ ነው። ከጨዋታው ጋር ግን አያይዘን አንድ መረጃ እናክል። አለን ሺረር ከሊቨርፑልና ማንቸስተር ዩናይትድ ጨዋታ ጋር በተያያዘ ምርጥ 11ን ሲመርጥ አብዛኛውን የመረጠው ከሊቨርፑል ነው። አንድ ብቻ ነው ከዩናይትድ የመረጠው፣ ሉክ ሾው ነው። ቀሪዎቹ አሊሰን፣ ኮነር ብራድሊ፣ ቨርጅል ቫንዳይክ፣ ኢብራሂማ ኮናቴ፣ ዶሚኒክ ሶቦስላይ፣ አሌክስ ማካሊስተር፣ ሪያን ግራቨንበርግ፣ ሳላህ፣ ሁጎ ኤኪቲኬና ኮዲ ጋክፖ ምርጥ 11 ሲል አንድ ተጫዋች ከዩናይትድ ሾን ብቻ መርጦታል። ዩናይትድ ደረስን ውድ ቤተሰቦቻችን። ፖል ስኮልስ ስለ ማንቸስተር ዩናይትድ ወቅታዊ ሁኔታ ሲናገር ሉክ ሾው፣ ማጓየር፣ ካዜሜሮ በቀድሞ እግር ኳስ ህይወታቸው ምርጥ ናቸው። አሁን ግን ሰውነታቸው ጨርሷል። ከዚህ በላይ ሯጭ አይደሉም፣ ከዚህ በላይ ጠንካራ አይደሉም፣ ከዚህ በላይ ፈጣን አይደሉም። እነሱ የእግር ኳስ ዘመናቸው ማብቂያው ነጥቡን ነክተውታል ነው እንደውም ያለው ቃል በቃል በጋዜጣዊ መግለጫ ላይ። ከዚህ በኋላ እነሱን በፕሪሚየር ሊጉ ማቆየት ለዩናይትድ በፕሪሚየር ሊጉ ውድ ዋጋ እንደመክፈል ነው ብሏል። ዩናይትድ እነኚህን ተጫዋቾች መተካት ይጠበቅበታል። 2 እና 3 ተጫዋቾች በእንደዚህ አይነት የደከመ ወይም ይሄ የእግር ኳስ ዘመናቸው ማብቂያ ላይ ይዘ ስለ ፕሪሚየር ሊግ ፉክክር ማውራት በጣም አስቸጋሪ ነው እያለ ነው ፖል ስኮልስ። ሾ፣ ማጓየር እና ካዝሜሮ የእግር ኳስ ዘመናቸው ማብቂያ ጥጉን ነክተውታል እያለ ነው። የዩናይትድ ደጋፊዎች ከሰሞኑ ካዝሜሮ ወይንስ ማኑኤል ኡጋርቴ ስንል ከነ ድካሙ ማኑኤል ኡጋርቴን ከመሰለፍ ካዝሜሮን መጠቀሙ የተሻለ ነው፣ ልምዱ ይጠቅመናል ሲሉ እንደነበረ የሚዘነጋ አይደለም። ብሩኖ ፈርናንዴስ ከማንቸስተር ዩናይትድ ቲቪ ጋር ቆይታ ነበረው። ብዙ ነጥቦችን አንስቷል። ለአብነት ያክል ወደዚህ ክለብ የሚመጣ የትኛውም አሰልጣኝ ከባድ ችግር ወይም ተቃውሞ ውስጥ ለመግባት አንድ ጨዋታ ብቻ በቂው ነው ይላል። ካሸነፍክ ስለ ፕሪሚየር ሊግ ዋንጫ አሸናፊነትህ ይወራል። የፕሪሚየር ሊጉን ዋንጫ አሸንፋል ይሄ አሰልጣኝ ይባላል። ከተሸነፍክ ደግሞ ማቆሚያ የሌለው መብረቅ ይመታሃል ብሏል በፕሪሚየር ሊጉ። ብሩኖ ፈርናንዴስ ስለ ሩበን አሞሪም ሲጠየቅ ነው። በእርግጥ ሩበን አሞሪም ሲመጡ ማዕበል ይመታናል ብለው ነበር። አምና አልተረፈም ቡድናቸው፣ ምንም ጥርጥር የለውም። ዘንድሮ ደግሞ ተስፋ አለን ጠብቁ ብለዋል። በእርግጥ ብዙ ለውጥ ማንቸስተር ዩናይትድ ቤት አይተናል ዘንድሮ ከአምናው። በውጤት ደረጃ ግን ያው 7ኛ ሳምንት ለመገምገም ገና ነው ብለን እንያዘው። ከዚህ ጋር በተያያዘ ታዲያ ብሩኖ ፈርናንዴስ አንድ ጨዋታ ስታሸንፍ ስለ ፕሪሚየር ሊግ ዋንጫ አሸናፊነት፣ አንድ ጨዋታ ስታሸንፍ ደግሞ ከበድ ያለ መብረቅ ይመታል በፕሪሚየር ሊጉ ብለዋል። ብሩኖ ሌላ ያነሳው ነጥብ አሁን ያለበት ቦታ የተመቸው አይደለም፣ ከአሰልጣኙ ጋር ችግር ውስጥ ነው በሚባለው ጉዳይ ላይ ምላሽ ሰጥቷል። እኔ ከፊት የሚገኙትን ተጫዋቾች ጋር ኳስ ማድረስ እችላለሁ፣ ምናልባትም በምርጥ ፓስ ላይሆን ይችላል ብሏል። ነገር ግን በመስመሮች መሃል ኳስን ማግኘታቸው የሆነ ነገር እንድፈጠር ያደርገኛል። ይህም በጣም አስፈላጊ ነው። ይህን ግንኙነት የሚፈጠር የሆነ ሰው ያስፈልጋል። እኔ በ10 ቁጥር ሚና ስጫወት በዚህ የተካኑት ማቲችና ፖግባ ነበሩኝ። እኔ በእነሱ ምክንያት በጣም ነበር ያደግኩት፣ ምክንያቱም ኳሱ በቀጥታ ከነሱ ነበር የሚመጣው ብሏል። ካዘሜሮ በአንድ ንክኪ በመስመሮች መሃል ሰብሮ ለመግባት በጣም ጠንካራ ነው። እኛ ሁላችንም እንደምናውቀው ኡጋርቴ ኳሱን አሳዶ በመቀበል ይታወቃል እና ኮቢ ደግሞ ኳሱን እየገፋ በመስመሮች መሃል ሰብሮ መግባት ይችላል።
ይችላል እሱ ባለው ኃይልና ብቃትም በጠባብ ስፌቶች ላይ መግባት ይችላል እኔ አሰልጣኙ በእነኚህ ተጫዋቾች የትኛውን ቦታ ማለትም ቀድሞ ፖግባና ማቲች አሁን ካዝሜሮ ኡጋርቴና ኮቢ ማይኖ ቢጫወቱበትም ቦታ ይሁን ድሮ እኔ በጣም ምርጥ ቦንኩበት 10 ቁጥር ቦታን ብጫወት ለቡድኑ ዋናው ግልጋሎት መስጠቴ ነው እያለ ይገኛል ብሩኖ የዩናይትድ ደጋፊዎች ግን ብዙም የማይስማሙበት እንደሆነ ይታወቃል የጥልቅ አማካይ ሚናን በብሩኖ ፈርናንዴዝ በኩል መመልከታቸውን ማንቸስተር ዩናይትድ እርዳታ ይፈልጋል ወይም ደግሞ እገዛ እንዲደረግለት ይፈልጋል ተብሏል ማንቸስተር ዩናይትድ ይሄን እገዛ የሚፈልገው ደግሞ ከእንግሊዝ መንግስት ነው ተብሏል የእንግሊዝ መንግስት ማንቸስተር ዩናይትድ ስቴዲየሙን በሚገነባበት መንገድ ላይ እገዛ እንዲያደርግለት ይፈልጋል ይሄም በተለይ በስቴዲየሙ ዙሪያ ካሉት ባለንብረቶች ወይም ባለይዞቶች ጋር የገባው የካሳ ክፍያ ውዝግብ ልዩነት ለማጥበብ የእንግሊዝ መንግስትን እርዳታ ይፈልጋል ተብሏል በስቴዲየሙ ዙሪያ ድርድሮች ውይይቶች አሁንም እንደቀጠሉ እንዳለ ይታወቃል ኒክ በትስ የቀድሞ የፕሪሚየር ሊግ ሌጀንድ ከቀረበ ጊዜ ወዲህ በጣም ካስገረመኝ ነገር በማንቸስተር ዩናይትድ ይላል የቀድሞ የማንቸስተር ሲቲ ሰራተኞች ወደ ዩናይትድ መምጣታቸው ለኔ ያልተለመደ ነው ብሏል ምክንያቱም የትኛውም የባርሴሎና ሰራተኛ ወደ ሪያል ማድሪድ አያመራም በተቃራኒው የሪያል ማድሪድ ሰራተኛ ወደ ባርሴሎና አያቀናም በእንግሊዝ ግን የሲቲ ሰራተኞች አሁን በዩናይትድ ቤት ማየት በጣም አስገርሞኛል የሁለቱ ባላንጣነት ተራ እንዳልሆነ አቃለውኝ ብሏል በርግጥ ነገሩ በጣም አስገራሚ ነበርም በክረምት ላይ ነው አብዛኛው አብዮት የተፈጸመው በሪያል ማድሪድና በባርሴሎና መካከል በቅርብ ዓመታት እንኳን የተጫዋች ዝውውር አላየንም በርግጥ በዚህ ጉዳይ ላይ ከሰሞኑ በአድማጭ ተመልካች ጥያቄ ቀርቦልን ሰፋ ያለ መረጃ ለባርሴሎናና ለሪያል ማድሪድ ደጋፊዎች አድርሰን እንደነበር ይታወቃል ዌስትሃም ዩናይትድ የማንቸስተር ዩናይትዱን ተጫዋች ጆሽኳ ዜርኪዚን የማስፈረም ፍላጎት እንዳላቸው ይፋ አድርገዋል በክለቡ ለቦታው እየተፋለመ የሚገኘው ዜርኪዚ የጣሊያን ክለቦች ሊያስፈርሙት እንደሚፈልጉ ነግረናችሁ ነበር ተጫዋቹ በማንቸስተር ዩናይትድ እየተሰጠ የሚገኘው የጨዋታ ጊዜ የማይሻሻል ከሆነ ጥር እንደሚለቅ ይታወቃል በሌላ ዜና በውሰት ባርሴሎና እየተጫወተ የሚገኘው ማርከስ ራሽፈርድ በክለቡ መቀጠል እንደሚፈልግ ገልጾ ማርከስ ራሽፈርድ በቀጣይ በባርሴሎና ለመቆየት ሲል ደሞዜንም ጭምር ቀንሳለው ብሏል 375,000 ፓውንድ በዩናይትድ ያፍስ እንደነበር ይታወቃል ማርከስ ራሽፈርድ እንኳን የዓለም ዋንጫ ጥያቄ አይነሳበትም ከሱ የሚጠበቀው በምርጥ ብቃቱ መቀጠል ብቻ ነው በባርሴሎና ቤት በቋሚነት እየተጫወተ ስለሆነ ማለት ነው እሱም ከሰሞኑ እንግሊዝ ምርጡን እኔን ተጠብቅ ብሏል በዓለም ዋንጫ ሀገሩን የሞከሉ ነገር በጣም የቀረበ ነው ዜርኪዚ ግን ዓለም ዋንጫን የሞከሉ ነገር አይደለም የማጣሪያ ጨዋታ ላይ ሀገሩን መወከል አልቻለም ስለዚህ በጥር ክለቡን ይለቃል ዌስትሃም ዩናይትድ ዋነኛ ፈላጊው ሆኖ መጥቷል በዩናይትድ በኩል እነኚህ ሁለት ተጫዋቾች ጉዳይ ከዙር ጋር በተያያዘም ባለፉት 12 ሰዓታት ውስጥ ትልቅ አጀንዳ ነበረ ማርክ ጎልድብሪጅ የዩናይትድ ቀንደኛ ደጋፊ ነው በዚህ ማንም ጥያቄ አያነሳበትም ከሰሞኑ ለየት ያለ ነገርን አስተናግዷል ይሄውም በእግር ኳስ ታሪክ በማህበራዊ ትስስር ገጽ ጀርመን ቡንደስሊጋን እንዲያስተላልፍ ፍቃድ የተሰጠው የመጀመሪያ ሰው ነው ያውም እንግሊዝ ውስጥ ነው የሚያስተላልፈው ያውም የዩናይትድ ቀንደኛ ደጋፊ መሆኑ እየታወቀ ማለት ነው ትላንትና ግን በጣም አነጋጋሪ ነገር አድርጎ ከዩናይትድ ደጋፊዎች ትችት አስተናግዷል ያውም የሊቨርፑልና የማንቸስተር ዩናይትድ ምርጥ 11 ምረጥ ሲባል ከዩናይትድ ከሚደግፈውና ከሚወደው ክለቡ አንድ ተጫዋች ብቻ መምረጡ አነጋጋሪ ሆኗል እሱም የመረጠው ማቲያስ ዴላይትን ብቻ ነው ከዛ ውጪ አሊሰን ቨርጅል ቫን ዳይክን ከማቲያስ ዴላይት አጣመረ ፍሪፖንግና ሜሪሽ ከርኪዝ ቀኝና ግራውን 6 ቁጥር ግራቨንበርግ በሁለት አማካይ ስፍራ ማካሊስተርና ሴቦዝ ላይ ፊት መስመሩን ግራውን ለጋክፖ ቀኙን ለሳላ 9 ቁጥር ለኢሳክ ሰጠ ከዩናይትድ ማቲያስ ዴላይትን ብቻ ማካተቱ ከዩናይትድያን ተቃውሞ አስነስቶበታል ማይክል አርቴታ ስለ ሚኬል ሜሪኖ ሐሳባቸውን አጋርተዋል ሚኬል ሜሪኖን በተመለከተም ከቀኝም ሆነ ከግራ በተለያዩ ሚና ማጥቃት የሚችል ተጫዋች ነው የመሃል አጥቂ ሆኖ መጫወትም ይችላል ብለዋል በእርግጥ ይሄንን አረጋግጠዋል አይደለም ለአርሰናል ደጋፊዎች ስፔኖች አረጋግጠዋል በዚህ ሚናው የማጥቃት ሂደቶችን ለመጨረስ በቂ አቅም አለው የሚሉት ማይክል አርቴታ በተለይም ከሳጥን ውስጥ በአንድ ንክኪ ብቻ በሙከራ ደረጃ ማድረግ የሚችል ግብ የሚያስቆጥር ያንን ማድረግ የሚያስደስተው አይነት ተጫዋች ብለውታል እንደውም እሳቸው ስለዚህ ቪክተር ዮኬሬሽ በብቃት ደረጃ ወረድ ቢልባቸው አሁን 9 ቁጥር ላይ ለመጠቀም ወይም በአሰተኛ 9 ቁጥር ሚኬል ሜሪኖ መጠቀም እንደሚችሉ ያው ከሃቨርዝ በቅርቡ ይመለሳል ጋብሪኤል ጄሱስም በቅርቡ ወደ ሜዳ ይመለሳል ከአዲሱ ዓመት በፊት ግን እሳቸው ሚኬል ሜሪኖ ከየትኛውም የክንፍ አቅጣጫ እየተነሳ ከግራም ከቀኝም ግብ ማስቆጠር የሚችል ማጥቃት የሚያግዝ ብለውታል
ከቡካዮ ሳካ ጋር በተያያዘ ቡካዮ ሳካ 200ኛ ጨዋታውን ማድረጉ ይታወቃል። የ100ኛ የግብ አስተዋጽኦንም አስመልክቶናል። ባለፈው ኢንተርናሽናል ብሬክ በፊት ትላንትና ከልምምድ በፊት ስጦታ ተበርክቶለታል። በአርሰናል 200ኛ ጨዋታና 100 የግብ አስተዋጽኦ ላይ በመድረሱ ከትላንት ልምምድ ጋር በተያያዘ ግን ውድ ቤተሰቦቻችን ያው ስካይ ስፖርት ቀርጾ ባሰራጨው ምስል ላይ ያው ያልነበሩ ተጫዋቾች እንደነበሩ ይታወቃል። ያው በልምምድ ያልተገኙት በእረፍት ምክንያት እንጂ በጉዳት ምክንያት እንዳልሆነ ተረጋግጦ በአርሰናል በኩል ምንም አይነት አዲስ ተጨማሪ ጉዳት እንደሌለ አረጋግጠናል። አዲስ ነገር ካለ ምናልባት የማይክል አርቴታ የመጨረሻ ሰዓት ውሳኔ የሚጠበቅ ነው የሚሆነው። ከዚህ ጉዳት ጋር በተያያዘ ግን የፉልሃም አሰልጣኝ ማርኮ ሲልቫ ማዱኬ ተጎድቷል ግን ሳካላቸው ያ መጥፎ አይደለም። ቨርዝ የለም 75 ሚሊዮን ፓውንድ ያወጡበት ዮከሬሽ አላቸው ይሄም መጥፎ አይደለም። ኦዴጋርድ ተጎድቷል አዎ ግን ኢዜን የመሰለ በጣም አስደናቂ ተጫዋች አለ ይሄም አርሰናል ላይ መጥፎ አይደለም። ታዲያ የተጎዱ ተጫዋቾች አለመኖራቸው ለአርሰናል ክፍተት ሊሆን ይችላል ብሎ መናገርና ማሰብ ያስገርመኛል እያሉ ነው ማርኮ ሲልቫ። አርሰናል ቤት የተጎዳ ተጫዋች ሁሉ ተተክቷል እያሉ ነው ማርኮ ሲልቫ። ክራቨን ኮቴጅ ላይ ለመጨረሻ ጊዜ አርሰናል ሲያሸንፍ ከ2 ዓመት በፊት ትሮሳርድ 3 አሲስቶችን አበርክቶ ቡድኑን ታድጎ ነበር። በጣም ምርጥ ብቃቱም ነበረ በወቅቱ። ምናልባት ዛሬ በቋሚነት ይጀምር ይሆናል የሚለው ይጠበቃል። አርሰናል በዛሬው ጨዋታ ላይ ያው ከሜዳ ውጭ የሚጠቀመውን ሰማያዊ መለያ አድርጎ ነው ወደ ጨዋታ ይገባል ተብሎ የሚታሰበው። በተለመደው የጨዋታ አቀራረብ ከቀረቡ ማይክል አርቴታም በ4-3-3 በቀኙ እንግዲህ ከዩሊያን ቲምበርና ከዋይት አንዳቸው ይጠበቃሉ። መሃሉ ሳሊባና ጋብሪኤል ማጋሌሽ ስኬሊ ግራውኒ ይዛል። በመሃል ሜዳ ላይ ኢዜ ዙቤሜንዲና ራይስ በትልቁ ይጠበቃሉ። ምናልባት ኢዜ በኦዴጋርድ ቦታ ሊጠቀሙት ይችላሉ። ምክንያቱ ደግሞ ከሰሞኑ አነጋጋሪ ብቃት ላይ ያለው ማርቲኔሊ እድል ሊሰጠው ይችላል ተብሎ እየተጠበቀ ስለሆነ ነው። ጌኬሬስ ካትኪ ሳካ ሌላኛውን ክንፍ ይዛል የቀኙን። ኤኤስፒኤን ነው ቅድመ መልከታውን ሲያነሳ ይህን ፎርሜሽን እንጠብቃለን ያለው። ዛሬ 1:30 ምሽት ነው ፉልሃም ክራቨን ኮቴጅ አርሰናል ከፉልሃም ጨዋታቸውን የሚያደርጉት። ፉልሃም ባለሜዳው ቡድን ስለሆነ እናስቀድም። ባለፉት ወደ 9 የሚጠጉ ጨዋታ 4 ድል 2 አቻ 3 ሽንፈት አለው። በአርሰናል በኩል ባለፉት 10 ጨዋታ 8 ድል 1 አቻ 1 ሽንፈት ገጥሞታል። ፉልሃም በመጨረሻ 5 ጨዋታ የመጨረሻ 2ቱን ተሸንፎ 3 ጨዋታ ብቻ ነው ድል ያለው። በአርሰናል በኩል ከመጨረሻ 5 ጨዋታ 4 ድል 1 አቻ ያለው 9 ጊዜ ፉልሃም አሸንፏል። አርሰናል እንኳን ወደ 43 ጊዜ ነው የረታው 13 ጊዜ ባቻ ውጤት አጠናቋል። የሁለቱ ክለቦች የመጨረሻ 4 ግንኙነት ነጥለን ብናይ አርሰናል 1 ያሸንፏል ፉልሃም 1 ያሸንፏል 2 ጊዜ ደግሞ ባቻ ውጤት አጠናቋል። ዛሬ ምሽት 1:30 ፉልሃም ክራቨን ኮቴጅ ላይ ፉልሃም ከአርሰናል ማን በበላይነት ይወጣል? ቀደም ገመታችሁን አድርሱን። ትራንስፈር ማርኬት እድሜያቸው ከ21 ዓመት በታች ከሆኑ ዋጋቸው ውድ የሆኑት ብሎ በአንደኛ ደረጃ ላይ ካስቀመጣቸው 3 ተጫዋቾች በፕሪሚየር ሊጉ ኤስታቪዮን የቼልሲውን እናገኛለን። በእርግጥ አዳም ዋርተንና ካርሎስ ባሌባንም ተመሳይ ሂሳብ አስቀምጧላቸዋል። ግን ኤስታቪዮ ለየት የሚያደርገው ከነኚህም ተጫዋቾች እድሜ ያነሰ ነው። በ18 ዓመቱ 60 ሚሊዮን ዩሮ በላይ ወጪ ማስደረግ የሚችል አስደናቂ ፕሪሚየር ሊግ ተጫዋች ብሎታል። እንዳልኳቸው አዳም ዋርተንና ባሌባን በተመሳይ 60 ሚሊዮን ዩሮ ወጪ ያስደረጋሉ ብለዋል። ዩሮ 55 ሚሊዮን ዩሮ አራተኛ ነው። ሳቪኒዮ በ50 ሚሊዮን ዩሮ አምስተኛ። ከዛ ዋኔሪ፣ ሉዊስ ስኬሊ፣ ኮቢ ሚኖ፣ ባዮን ጊተንስ እንዲሁም ጋርናቾ እያለ ይቀጥላል። ግን የኤስታቪዮ ዋጋ ውድ ብሎታል እድሜያቸው ከ21 ዓመት በታች ከሆኑ። ቸልሲ የ17 ዓመቱን የሴንት አይቴን የመሃል አጥቂ ዲያይለን ንጉሳንን ለአካዳሚ ማስፈረም ይፈልጋሉ ተብሏል። ተጫዋቹ ለፈረንሳይ ከ20 ዓመት በታች ብሔራዊ ቡድን በሚጫወትበት ወቅት ብዙዎችን አስደንቋል። ለኪፕ የቼልሲ መልማዮች ተጫዋቹን እየተመለከቱት ነው የሚል ዘገባንም ይዞ ወጥቷል። ቼልሲ በመሳሳት ነው ዛሬ ጨዋታውን የሚያደርገው። ኖቲንግሃም ፎረስት ከቼልሲ 8:30 ሲል ይጀምራል። ዛሬ በመሳሳት ጨዋታ በኖቲንግሃም ፎረስት በኩል 1 ድል ነው ያላቸው። በመጨረሻዎቹም 10 ጨዋታ 3 አቻ 6 ተሸንፈዋል። በቼልሲ በኩል ከመጨረሻዎቹ ወደ 10 የሚጠጉ ጨዋታ 5ቱ ድል ነው፣ 2 አቻ 3 ሽንፈት ገጥሟቸዋል። ኖቲንግሃም ፎረስት በመጨረሻ 5 ጨዋታ ደግሞ በተለይም በአዲሱ አሰልጣኝ አንሄ ፖስቴኮግሉ ስር ከገባ በኋላ በመጨረሻ 5 ጨዋታ 3 ሽንፈት 2 አቻ። ቼልሲ በመጨረሻ 5 ጨዋታ 3 ድል 2 ሽንፈት። የእርስ በርስ ግንኙነት ቼልሲ 40 ጊዜ ሲያሸንፍ ኖቲንግሃም ፎረስት 26 ጊዜ 29 ጊዜ አቻ ወጥተዋል። የመጨረሻ 4 ግንኙነታቸውን ነጥለን ከተመለከትን ቼልሲ 2 ያሸንፏል፣ ኖቲንግሃም ፎረስት 1 ጊዜ ደግሞ ባቻ ውጤት አጠናቋል። ምሳ ሰዓት ይደረጋል ጨዋታው 8:30 ማን በበላይነት ይወጣል? አጋሩን
የቼልሲ እና ኖቲንግሃም ፎረስት የመሳሳት ጨዋታ ሲጠናቀቅ 11 ሰዓት ብራይተን ኒውካስል፣ በርንሌይ ሊድስ፣ ክሪስታል ፓላስ በርነማውዝ፣ ማን ሲቲ ከኤቨርተን፣ ሰንደርላንድ ከወልቭስ፣ ምሽት 1 ሰዓት ከ30 ፉልሃም ከአርሰናል። በስፔን ላሊጋ ሴቪያ ከማሎርካ፣ ባርሴሎና ከሼሮና፣ ቪያሪያል ከሪያል ቤትስ፣ አትሌቲኮ ማድሪድ ከኦሳሱና። በጣሊያን ሴሪያ ሊቼ ከሳሱሎ፣ ፔዣ ከቬሮና፣ ቶሪኒዮ ናፖሊ፣ ሮማ ከኢንተር። በጀርመን ቡንደስሊጋ ኮሎን ከኦግስቡርግ፣ ሃይደንሄም ከቨርደር ብሬመን፣ ሜንዝ ከባየርና ሌቨርፑሰን፣ ሌፕዚግ ከሃምቡርግ፣ ወልፍስበርግ ከስቱትጋርት፣ ባየር ሙኒክ ከቦሩሲያ ዶርትመንድ። በፍራንስ ሊጋ ኒንስ ከሊል፣ አንገርስ ከሞናኮ፣ ማርሴይ ከሊ ሃቨር። ዛሬ በአውሮፓ ዙሪያ ከኢንተርናሽናል ብሬክ መልስ በሊግ ደረጃ የሚደረጉ መርሃ ግብሮች ናቸው። እኛ ከቃል ስፖርት ዩቲዩብ ቻናል የሰዓቱን አጫጭር ስፖርታዊ ጥንቅሮች ከሀገር ቤት እስከ ባህር ማዶ በዚህ መልኩ አሰናድተን አደረስናችሁ። ከጥቂት ደቂቆች በኋላ ኢትዮጵያ ፕሪሚየር ሊግን የመጀመሪያ ሳምንት ውጤቶች ጨምሮ ታላላቅ ሊጎች ውጤቶችን ይዘን እንመለስ። ያሁኑን ግን አበቃን። ሰናይ ቀን